ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ፓወርፖይንት ላይ 50 ጥያቄዎችን እየሰራን ፓወርፖይንትን ከዜሮ ጀምረን እስከ መጨረሻ ያለውን ዋና ዋና ወይም ለስራ የሚጠቅሟችሁን ነገሮች በአጠቃላይ እንመለከታለን ማለት ነው። ወርድ ላይ ሰርች ይላችኋለሁ፣ ማይክሮሶፍት ኤክሴል ላይ እንደዚሁ ኮምፒውተር ላይ ሰርች ይላችኋለሁ። በዛሬ ቪዲዮ ደግሞ ፓወርፖይንትን እንመለከታለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ እንደዚሁም ይሄን ቪዲዮ ላይክ በማድረግ ትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ጥያቄዎቹን እዚሁ ፓወርፖይንት ላይ ያየናቸው እንዴት መስራት እንዳለባችሁ ደግሞ በተግባር እያሳየኋችሁ እሄዳለሁ። እዚህ ጋር እንደምትመለከቱት በቀጥታ ለስራ የሚያገለግሉን ጥያቄዎችን ነው የምንመለከተው። ከፋፍለን ነው የምናያቸው። የመጀመሪያው ቤዚክ ስላይድ ኦፕሬሽንን ነው የምናየው ማለት ነው። ከዛ በኋላ ደግሞ ከፍ ከፍ ወዳሉት እየሄድን እንሄዳለን። የመጀመሪያው ጥያቄ እዚህ ጋር እንደምትመለከቱት እንዴት አድርገን አዲስ ፕሬዘንቴሽን ክሬት እናደርጋለን ነው የመጀመሪያው ፓወርፖይንታችንን ማለት ነው። ስለዚህ እሱን አድርገነው እንምጣ። ስለዚህ የመጀመሪያ ስራችን መክፈት ነው የሚሆነው። ሰርች አድርጋችሁ መክፈት ይቻላል። በተለያየ መንገድ ልትከፍቱት ትችላላችሁ። ፓወርፖይንት ይላል እዚህ ጋር ልክፈተው። ከዛ በኋላ ብላንክ ፕሬዘንቴሽን ይላል። አዲስ ስለፈለግን ብላንክ ፕሬዘንቴሽን የሚለውን እንከፍታለን። ስለዚህ የመጀመሪያውን ከፈትም ማለት ነው። ስለዚህ ፋይል አለን፣ ከዛ ኒው፣ ከዛ ብላንክ ፕሬዘንቴሽን። ሁለተኛው ጥያቄ ደግሞ እንዴት አድርገን ሴቭ ማድረግ እንችላለን ነው። ስለዚህ ፋይል ጋር እንሄዳለን፣ ከዛ ሴቭ፣ በመቀጠል ሴቭ አስ እንላለን። እንዳልኳቸውም ከቀላሎቹ እንድንጀምር ነው፣ እያየናቸው እንሄዳለን ሌሎቹ። ስለዚህ ሴቭ ለማድረግ ከላይ ፋይል የሚል አለ። ከዛ እዚህ ጋር ትመጡና ሴቭ አስ፣ የመጀመሪያችን ስለሆነ ሴቭ አስ ነው የምንለው። ደስ ያላችሁን ቦታ መጠቀም ትችላላችሁ። ለምሳሌ እዚህ ስፒሲ ልበለውና ዶክመንት የሚለው ጋር አስቀምጠው። ስም መስጠት ትችላላችሁ። እዚህ ጋር ለምሳሌ ፈርስት ፕሬዘንቴሽን እንበለው ወይም ፈርስት ፒፒቲ ልበለው። ከዛ እዚህ ጋር መተን ሴቭ ነው የምንለው። ይሄንን ከላይም ስሙ ይቀየራል፣ ፈርስት ፒፒቲ ሆኗል ማለት ነው። ሶስተኛው ጥያቄ ደግሞ እዚህ ጋር የምትመለከቱት ነው። እንዴት አድርገን ሴቭ የተደረገውን መልሰን መክፈት እንችላለን። ስለዚህ ፋይል ኦፕን፣ ከዛ ብሮዘራችሁ ጋር ሄዳችሁ መክፈት ይቻላል። ይሄን ነበር ሴቭ ያደረግነው። ለምሳሌ ልዝጋው። ከዛ ለመክፈት አሁን እንደ አዲስ ፓወርፖይንት ጋር መሄድ እንችላለን። እዚህ ጋር መታችሁ ከዛ ኦፕን ማለት ይቻላል። በቅርብ የሰራችሁት እዚህ ጋርም ስለሚቀመጥ ከዚህ ጋር መክፈት ይቻላል። አሁን ግን ኦፕን ብለን እንግባና ከዛ ብሮዘራችን ጋር እንገባለን። ቦታውን ማወቅ አለባችሁ። ያስቀመጣችሁትን ዶክመንት ውስጥ ነው ያስቀመጥኩት እኔ። ስሙ ደግሞ ፈርስት ፒፒቲ ነበር የሚለው። ስትነኩት እዚህ ጋር ኦፕን የሚል ይመጣል። ኦፕንን ስናኩ ይከፈታል። ይሄውና። ሶስተኛው ደግሞ እንዴት አድርገን ስሙን መቀየር እንችላለን ነው። ስለዚህ ስሙን ለመቀየር መጀመሪያ ፋይላችሁ ጋር ትሄዳላችሁ። ከዛ ራይት ክሊክ ነክታችሁ ሪኔም ማድረግ ወይም ስሙን መቀየር ይቻላል። ለምሳሌ እኛ ያስቀመጥነው ዶክመንት ጋር ነበረ። ከዛ በኋላ ፈርስት ፓወርፖይንት የሚለውን ወይም ፒፒቲ የሚለውን እንፈልጋለን። ይሄውና እላው ላይ ራይት ክሊክ፣ ከዛ በኋላ እዚህ ጋር ሪኔም የሚል አለ። ይሄን ነክታችሁ ስሙን መቀየር ይቻላል። ሴቭ ስታደርጉም ስሙን ቀይራችሁ ልታደርጉት ትችላላችሁ። ቀጣዩ ደግሞ እንዴት አድርገን መዝጋት እንችላለን ነው። ይሄ ቀላል ነው። ከላይ ሄዳችሁ ኤክስ ማለት ብቻ ነው የሚጠበቅባችሁ። ለምሳሌ ይሄ ከሆነ እዚህ ጋር ኤክስ ብለው በቀጥታ ይዘጋል። ስለዚህ ፋይል ከዛ ክሎዝም ብላችሁ ውስጥ ላይም ገብቶ መዝጋት ይቻላል። አሁን ደግሞ ስላይድ እንደዚሁም ሌአውት የሚለው ፓርት ጋር ደርሰናል። ስለዚህ ስድስተኛው ጥያቄ ደግሞ እንዴት አድርገን አዲስ ስላይድ ማስገባት እንችላለን ይላል። እሱን ለማድረግ መጀመሪያ ሆም ጋር ትሄዳላችሁ። ከዛ ኒው ስላይድ ብላችሁ ማስገባት ትችላላችሁ። ለምሳሌ ይሄ መጀመሪያ ስላይዳችን ነው። አዲስ ለመጨመር እዚህ ጋር ሆም የሚል አለ። ከዛ ኒው ስላይድ ይላል። ይሄን ብትነኩት አዲስ ስላይድ ታገኛላችሁ። ይሄን ነክታችሁም የተለያዩ የስላይድ አይነቶችንም ማስገባት ይቻላል ማለት ነው። ሌሎች አማራጮችም አሉ። ለምሳሌ እዚህ ጋር ራይት ክሊክ ብላችሁ ኒው ስላይድ ብሎ ማስገባት ይቻላል። ቀጣዩ ደግሞ እንዴት አድርገን የስላይዱን ሌአውቱን ወይም አቀማመጡን መቀየር እንችላለን። ስለዚህ ሆም ጋር ትሄዳላችሁ። ከዛ ሌአውት፣ ከዛ ቹዝ ሌአውት ብላችሁ መምረጥ ይቻላል ማለት ነው። ለምሳሌ ይህን ይዩት። ታይትል መጻፊያ ያለው፣ ቴክስት መጻፊያ ያለው። ሌአውቱን መቀየር ከፈለግን ግን እዚህ ላይ መተን ክሊክ ማድረግ ወይም እዚህ ጋር ክሊክ ማድረግ ይቻላል። ሆም ሌአውት እዚህ ጋር አለ። የተለያዩ ሌአውቶች አሉ እዚህ ጋር እንደምታዩዋቸው። ለምሳሌ ታይትል ኦንሊ ከፈለጋችሁ እንደዚህ ብታረጉት ይቀየራል። እዚህ ጋር መታችሁ ብላንክ ብታረጉት ባዶ ይሆናል። ስለዚህ እንዲህ ያደረጋችሁ የምታወዳድሩት ነገር ካለ ኮምፓሪዥን የሚለው መጠቀም ይቻላል ማለት ነው። ስለዚህ በዚህ መንገድ እንቀያይራለን።
ሌላው ደግሞ ስላይድን እንዴት አድርገን ዱፕሊኬት እናደርገዋለን ወይም ደብል እናደርገዋለን ነው። ስለዚህ እላው ላይ ራይት ክሊክ ትነካላችሁ። ከዛ ዱፕሊኬት ስላይድ ስትሉት ደብል ይሆንላችኋል። ለምሳሌ እዚህ ጋር የሆነ ጽሑፍ ልጻፍና እንደዚህ እዚህ ጋር ደግሞ እንደዚህ አይነት ሊስት የሚደረጉ ነገሮች ካሉኝ ይህንን በድጋሚ ከስር እንዲቀመጥ ከፈለኩኝ እላው ላይ ራይት ክሊክ ከዛ ተመልከቱት ዱፕሊኬት ስላይድ ይላል። ይህን ብነካ ከላይ ያለውን በድጋሚ ከስር ማግኘት እችላለሁ። 9ኛው ጥያቄ ደግሞ ስላይድን እንዴት አድርገን ዲሌት እናደርጋለን ነው። ስለዚህ መጀመሪያ ትመርጡታላችሁ። ከዛ ከኪቦርድ ላይ ዲሌት ኪን መንካት ይቻላል። ለምሳሌ ይህን ካልፈለኩት ክሊክ አድርጌ ከኪቦርድ ላይ ዲሌት ብነካ ይጠፋል። እንደ አማራጭ ደግሞ ላው ላይ ራይት ክሊክ ነክታችሁ ዲሌት ይላል እዚህ ጋር ይሄንን ብትነኩ ይጠፋላችኋል። ቀጣዩ ደግሞ እንዴት አድርገን ስላይድን ሪኦርደር ማድረግ ወይም ቦታውን መቀየር እንችላለን። ምንድነው የምታደርጉት? ትጫኑትና የጎተታችሁ ቦታውን መቀየር ይቻላል ማለት ነው። ለምሳሌ ይሁት እዚህ ጋር እና እዚህ ጋር ሁለት አሉ። ይህም መቀየር ከፈለግን እንደዚህ ያደረግን መቀየር። ይሄ አንደኛ ሆነ ወደ ላይ ብናደርገው ጎትተን ሌፍት ክሊክን ይዘን ይቀየራል። ሌሎች ስላይዶችም ካሏችሁ እንደዚህ እያደረጋችሁ መቀየር ትችላላችሁ ማለት ነው ቦታቸው። ሌላው ደግሞ ቴክስት እንደዚሁም ደግሞ ፎርማቲንግ ነው የምንመለከተው። የመጀመሪያው እንዴት አድርገን ነው ቴክስት የምናስገባው ይላል። ስለዚህ እንደምታዩት ክሊክ ታደርጋላችሁ መጻፍ የፈለጋችሁት ቦታ ጋር፣ ከዛ ታይፕ ታደርጋላችሁ ወይም ትጽፋላችሁ። ለምሳሌ እነዚህ እናጥፋቸውና ትክክለኛ ነገር እያስገባን ብንሄድ ክሊክ ቱ አድ ታይትል ይላል። ለምሳሌ እዚህ ጋር ከዛ ልምጣና ፓወርፖይንት ቱቶሪያል ልበለው ምሳሌ ነው። ስፔሊንግ ችግር ካለ ላው ላይ ክሊክ አድርጋችሁ እንዲያስተካክልላችሁ ማድረግ ይቻላል። እዚህ ጋር ደግሞ ለምሳሌ የሆነ ነገር ልጽፍ እችላለሁ። ለመጨመርም እዚህ ጋር ራይት ክሊክ ከዛ ኒው ስላይድ እዚህ ጋር ከዛ መቀጠል ትችላላችሁ። ለምሳሌ ይሄ ኢንትሮዳክሽን ከሆነ ኢንትሮዳክሽን ልንለው እንችላለን። እዚህ ጋር ከዛ የሚጻፉ ጽሁፎች ካሉ ኢንተር እያለን እንጽፋለን ማለት ነው። ቀጣዩ ደግሞ እንዴት አድርገን ፎንት ሳይዝ መቀየር እንችላለን ነው። ስለዚህ ሆም ጋር እንሄዳለን። ከዛ ፎንት ሳይዝ ብላችሁ መቀየር ይቻላል። ለምሳሌ ኢንትሮዳክሽን የሚለውን ፎንት ሳይዙን መቀየር ከፈለኩኝ እዚህ ላይ ክሊክ አደርጋለሁ ከላይ። ከዛ በኋላ የተለያዩ ፎንቶች አሉ እዚህ ጋር። ለምሳሌ ሳይዛቸውን ከፈለጋችሁ እዚህ ጋር ማድረግ ይቻላል። ጥያቄያችንን ቼክ እናድርገው። ሳይዝ ነው የሚጠይቀን። ስለዚህ እዚህ ጋር መተን ቁጥሩን ወይም ሳይዙን መጨመር ይቻላል። እዚህ ጋር መተን መጨመር እንችላለን። ካስፈለገ ደግሞ መቀነስም ይቻላል ማለት ነው። እንደ አማራጭ ግን ይህንን የሚይዛችሁ እንደዚህ ከፍና ዝቅ ማድረግ ይቻላል ማለት ነው። ቀጣዩ ጥያቄ ደግሞ እንዴት ቦልድ፣ ኢታሊክ እንደዚሁም አንደርላይን ታደርጋላችሁ ነው። ስለዚህ ኮንትሮል ቢን መጠቀም ይቻላል ቦልድ ለማድረግ፣ ኮንትሮል አይ ኢታሊክ ለማድረግ፣ ኮንትሮል ዩ ደግሞ እላው ላይ ለማስመር ማለት ነው። ግዴታ ግን ሾርትከት መጠቀም ላይጠበቅብን ይችላል። ለምሳሌ ይህን መርጬ ቦልድ እንዲሆን ከፈለኩ እዚህ ጋር መጥቼ ክሊክ ባረግ ቦልድ ይሆናል። ወይም ቅድም ያልኳችሁ ኮንትሮል ቢ ማለት ነው። እላው ላይ ስትቆሙ ይነግራችኋል ምን እንደሚያደርግ። ኮንትሮል ቢ ኢታሊክ፣ ኮንትሮል አይ ወይም እዚህ ላይ ክሊክ አንደርላይን እንዲያሰምር እዚህ ላይ ክሊክ ብናደርግ ያሰምርልናል ማለት ነው። ነገር ግን ሾርትከቶቹን ደግሞ መጠቀም ከፈለጋችሁ ኮንትሮል ቢ ቦልድ ያደርጋል። ኮንትሮል አይን ስትነኩ ኢታሊክ ያደርግላችኋል። ኮንትሮል እና ዩን ስትነኩ ደግሞ አንደርላይን ያደርጋል። ቀጣዩ ደግሞ እንዴት አድርጋችሁ ቴክስትን አላይን ማድረግ ትችላላችሁ ወይም አላይመንቱን ትጠብቃላችሁ ነው። ስለዚህ ሆም በመቀጠል አላይመንት ጋር ትሄዳላችሁ። ለምሳሌ ይሄ ቴክስት መጻፍ የነበረበት እዚህ ዳር ላይ ሲሆን ገባ ማለት ካለበት እመርጠዋለሁ ወይም ክሊክ ማድረግ ይቻላል። ከዛ ተመልከቱት እዚህ ጋር ፓራግራፍ ብሎ አላይመንቶች አሉ። ይህም ብንነካው ወይም ኮንትሮል ኢ ብንነካ ሴንተር ላይ ይሆናል። ይህም ብንነካው በራይት በኩል ይሆናል። ይሄኛውን ብንነካው ጀስቲፋይ ይሆናል ማለት ነው። ስለዚህ እንደየምርጫችሁ ማስተካከል ይቻላል። ይህንንም ክሊክ ላድርግና ሴንተር ራይት በኩል ጀስቲፋይ፣ እዚህ ጋር ደግሞ መታችሁ በሌፍት በኩል እንዲሆን ማድረግ ይቻላል ማለት ነው። ይሄ ነው አላይመንት የሚባለው። ሌላው ደግሞ እንዴት አድርገን ቡሌቶችን መጠቀም ወይም መቀየር እንችላለን። ስለዚህ እሱንም ለማድረግ ቀጥታ ሆም ከዛ ቡሌት ኦፕሽን ብላችሁ የተለያዩ ኦፕሽኖችን ታገኛላችሁ። ለምሳሌ ክሊክ ላድርግ፣ ከዛ ሆም ጋር ፓራግራፍ ቡሌት እዚህ ጋር አለ ተመልከቱት። ከዛ በጣም ብዙ አይነት ቡሌቶችን ከዚህ ውስጥ ልታስገቡ ትችላላችሁ ማለት ነው። እንደዚህ እያደረጋችሁ ተጨማሪ ከፈለጋችሁ እዚህ ውስጥ ገብታችሁ ማምጣት ይቻላል። አሁን ራይት ባደረገው እንደዚህ ይሆናል ማለት ነው ቡሌቱ።
አሁን ደግሞ ስላይድ ዲዛይን እንደዚሁም ደግሞ ወደ ቲሞች ገብተናል። እንዴት አድርጋችሁ የተለያዩ ቲሞችን አፕላይ ታደርጋላችሁ ይላል ማለት ነው። ስለዚህ ዲዛይን ከዛ ቲም ብላችሁ የተለያዩ ቲሞችን ማግኘት ይቻላል። ስለዚህ እዚህ ጋር ዲዛይን ተመልከቱት፣ ቲም ብሎ መጣ። በጣም ብዙ አይነት ቲሞች ከዛ እዚህ ጋር ይመጡላችኋል። ከዚህ ውስጥ የተመቻችሁን መጠቀም ይቻላል። እዚህ ውስጥም ገብታችሁ ለምሳሌ ይሄን ነክታችሁ ሌሎች አማራጭ ቲሞችን ማግኘት ይቻላል ማለት ነው። እንደዚህ እያደረጋችሁ እየቀያየራችሁ ወርታችሁም ስክሮል እያደረጋችሁ መውረድ ይቻላል። ለምሳሌ ይሄን ባደርገው እንደዚህ አይነት ይሆናል ማለት ነው። የመጀመሪያውን ከፈለጋችሁ ደግሞ እዚህ ጋር መጣችሁ ይሄንንም መጠቀም ትችላላችሁ፣ ኦፊስ ቲም የሚለው። 17ኛው ደግሞ እንዴት አድርገን ባክግራውንድ መቀየር እንችላለን ወይም ደግሞ የባክግራውንዱን ከለር እንዴት መቀየር እንችላለን ነው። ስለዚህ ዲዛይን ፎርማት ባክግራውንድ ብላችሁ ከለሩን መቀየር ይቻላል። ለምሳሌ አንደኛ እዚህ ጋር መታችሁ ራይት ክሊክ ስታደርጉ ፎርማት ባክግራውንድ የሚለው ይመጣል። ወይም ደግሞ በቀጥታ ዲዛይን ጋር ትሄዳላችሁ። ከዛ እዚህ ጋር ተመልከቱት ፎርማት ባክግራውንድ፣ ከዛ ከለር ነው አሁን የተጠየቅነው ሶሊድ ከለር ሆኖ ነጭ ነው። አሁን እዚህ ጋር መተን የተለያዩ ከለሮችን እንደምታዩት እየቀየረልን ይሄዳል ማለት ነው። እንደዚህ ባረገው እንደዚህ ይሆናል። ሁሉም ላይ እንዲያደርግላችሁ ደግሞ አፕላይ ቱ ኦል ብትሉት ሁሉም ስላይዳችሁ ይሄን ከለር ይይዝላችኋል ማለት ነው። ወደ ነጭ እንዲመለስ ከፈለግንም ግን መልሰን ነጭ ልናደርገውም እንችላለን። ለምሳሌ ነጭ ላድርገውና አፕላይ ቱ ኦል ብለው እንደዚህ ይሆናል። ከዛ ይሄንን ኤክስ ብለነው እንወጣለን። ቀጣዩ ደግሞ ስላይድ ሳይዝ እንዴት መቀየር እንችላለን ነው። ስለዚህ አሁንም ዲዛይን ጋር ነው የምትሄዱት። ከዛ ስላይድ ሳይዝ ብላችሁ መቀየር ይቻላል። አሁን ይህንን ከቻትጂፒቲ ከተለያየ ቦታ ላይ ኮፒ አድርጋችሁ ስታመጡ ብዙ ጊዜ ሳይዙ ማች ላይ ያደርግላችሁ ይችላል። ስለዚህ ምን ታደርጋላችሁ? ዲዛይን ስላይድ ሳይዝ እዚህ ጋር ስታንዳርድ አለ ያማርጣችኋል። ማክሲማይዝ እና ኢንሹር ፊት የሚል አለ። ለምሳሌ ልንካውና ማክሲማይዝ ላድርገው። ተመልከቱት እንደዚህ አይነት ቅርጽ ያዘ። ካልፈለኩት ደግሞ 16 በ9 ማድረግ ከፈለኩም እዚህ ጋር መጣና ዋይድ ስክሪን ወይም 16 በ9 አድርገዋለሁ። እንደዚህ ይቀየራል። ቀጣዩ ጥያቄ ደግሞ ሌላ ቦታ የተሰራ ለምሳሌ ስላይድ ይኖራል ወይም የስላይድ ፋይል፣ ያንን እንዴት አምጥተን እዚህ ሪዩዝ ማድረግ ወይም በድጋሚ መጠቀም እንችላለን ነው። ስለዚህ ሆም ጋር ትሄዳላችሁ። ከዛ በኋላ ኒው ስላይድ የሚለውን ትነካላችሁ። ሪዩዝ ስላይድ ብላችሁ ታመጣላችሁ ማለት ነው። ስለዚህ እሱንም እናድርገው። ሆም ከዛ ኒው ስላይድ የሚለው ጋር ትገባላችሁ። ከዛ ከስር ተመልከቱት ሪዩዝ ስላይድ የሚል አለ። ይሄን እንነካለን። ቦታውን እንደምታዩት እየጠየቀን ነው። ስለዚህ ብሮዝ የሚለው ጋር እንግባ። ሌላ ፓወርፖይንት ከዛ ከዚህ ታመጣላችሁ። ለምሳሌ ይሄን ልክፈተውና እዚህ ጋር ኦፕን ልበለው። የምፈልገውን ስላይድ ከዛ መርጬ ወስዳለሁ። ለምሳሌ አምስተኛውን ስላይድ ከሆነ የፈለኩት አምስተኛውን ብነካው በቀጥታ ስላይዱ እዚህ ጋር ይገባል። ሌላ የምጨምረውም ካለ እየጨመርኩ መሄድ እችላለሁ ማለት ነው። ስለዚህ ከዚህ በፊት የተሰሩ ስላይዶችን በድጋሚ እንደዚህ እያመጣችሁ መጠቀም ይቻላል ማለት ነው፣ እንደ አዲስ መጻፍ ሳይጠበቅባችሁ። አሁን ግን ስለማልፈልገው ዲሌት ላድርገው። አንድ ላይ መርጠንም ዲሌት ልናደርገው እንችላለን። ሌላው ደግሞ በጣም ወሳኙ እዚህ ጋር የምትመለከቱት ነው። እንዴት አድርገን ሁሉም ላይ ወጥ የሆነ ዲዛይን እናደርጋለን ነው። እሱን ለማድረግ ቪው ከዛ ስላይድ ማስተር ጋር ሄዳችሁ ማስተካከል ይቻላል። ለምሳሌ እዚህ ጋር አዲስ ባስገባና ባሳያችሁ እየጻፍኩኝ ከዛ ለምሳሌ ይሄን እያንዳንዱን እየመጣው አሁን ኤዲት ማድረግ ይጠበቅብኛል። ይሄን መርጠዋለሁ። ከዛ ታይምስ ኒው ሮማን ኦልድ ማድረግ የመሳሰሉት ነገር ማለት ነው። ነገር ግን እናንተ በመቶዎች የሚቆጠር ስላይድ ቢኖራችሁ በአንዴ የሁሉንም ፎርማት ማስተካከል ይቻላል ማለት ነው። በደንብ ግልጽ እንዲሆንላችሁ ከዚህ በፊት የሰራኋቸውን አንደኛውን ላሳያችሁ። ለምሳሌ እዚህ ጋር ለምሳሌ ለኮምፒውተር ስኪል የሰራሁት ነበረ። ተመልከቱት ወደ 51 አካባቢ ነው። አሁን እዚህ ጋር ያሉትን ለምሳሌ ቀይ ላድርጋቸው። የሁሉም ታይትል ቀይ እንዲሆን ፈልጌ ያለው እያንዳንዷን እየሄድኩ አላስተካክልም ማለት ነው። ስለዚህ ምን አደርጋለሁ? ከላይ ቪው የሚል አለ። በመቀጠል እዚህ ጋር ስላይድ ማስተር የሚል አለላችሁ። የላጥፈው እንዲታያችሁ አንዴ ልድገምላችሁና ቪው ስላይድ ማስተር ይሄውና ክሊክ ከዛ ወደ ላይ ተወስዱትና የመጀመሪያው ይሄኛው ነው ማስተር የሚባለው ማለት ነው። እዚህ ላይ ክሊክ ታደርጋላችሁ። ከዛ የምትፈልጉትን ነገር እናንተ እዚህ ፔጅ ላይ ብቻ ኤዲት ማድረግ ነው። ሌሎቹ ላይ ከዚህ ይወስዳሉ ማለት ነው። ለምሳሌ የመጀመሪያው ላይ ክሊክ አደረኩኝ። ሆም ከለሩን ለምሳሌ እዚህ ጋር ሌላ አይነት ከለር ላስይዘው፣ እንደዚህ ላድርገው፣ ኦሬንጅ ነገር ላስመርበት። ሌላም ነገር ሊጨምር እችላለሁ። ኢታሊክ ላድርገው፣ ምሳሌ ነው። ከዛ እዚህ ጋር አኒሜሽን መጨመር፣ ለምሳሌ አኒሜሽን ጋር ልምጣና ደግሞ ፍላይ ኢን ላስገባበት፣ እንደዚህ እንዲበር
በተመሳሳይ ከስር ያሉትን ደግሞ ልምረጣቸውና ሆም ሳይዛቸውን መምረጥ ይቻላል። ቡሌታቸውን ለምሳሌ ሊቀይረውና ራይት እንደዚህ አይነት ቡሌት ከፈለኩኝ አደርጋለሁ። እነሱ ላይም አኒሜሽን ላስገባ እችላለሁ። እኔ አሁን እየሰራሁ ያለው የትኛው ላይ ነው? እዚህ አንደኛው ፔጅ ላይ። ከዛ ሁሉም ላይ አፕላይ ሆኗል ማለት ነው። አሁን ጨረስን። እንዝጋው። ይሄንን ቪው ስላይድ ማስተሩን ኤክስ እንለዋለን፣ ወይም እዚህ ጋር መተን ክሎዝ ማለት ይቻላል። እንመልከተው። ስላይድ ሾው ፍሮም ቢጊኒንግ ልበለው። ተመልከቱት። ከለሩ ሁሉም ላይ ነው የተጋባው ማለት ነው በአንዴ። እንደዚሁም ተሰምሮበታል። እያንዳንዱ ደግሞ ኢታሊክ ሆኗል ማለት ነው። ታይምስ ኒው ሮማንም ሆኗል። ስለዚህ በአንዴ ኤዲት እንድታደርጉ ያግዛችኋል። ስለማልፈልገው ይሄንን ዶንት ሴቭ ልበለው። ስለዚህ ስላይድ ማስተር ጋር እየሄዳችሁ ብዙ ነገር ማድረግ ይቻላል። ቀጣዩ ደግሞ ከኢሜጅ እንደዚሁም ከሼፕ እና ከሚዲያ ጋር የተያያዘ ነው። 21ኛው እንዴት አድርገን ነው ፒክቸር ወይም ፎቶ የምናስገባው ይላል ማለት ነው። ስለዚህ ኢንሰርት ጋር እንሄዳለን መጀመሪያ። ከዛ ፒክቸር ብለን ማስገባት እንችላለን በቀላሉ። ለምሳሌ አሁንም አዲስ ስላይድ ልጨምርና እዚህ ጋር ሌአውቱን ልቀይረው። ሌአውት ብላንክ ላድርገው፣ ባዶ ፎቶ ላስገባ ነው እዚህ ላይ። ከዛ በኋላ ኢንሰርት ፒክቸር ዚስ ዲቫይስ ከኦንላይን ከተለያየ ቦታ ማምጣት ይቻላል። ዚስ ዲቫይስ ልበለው። ከዛ ለምሳሌ ለእንትን የሰራሁት ነበረ ለማይክሮሶፍት ወርድ ተምኔል፣ ይሄን ላስገባላችሁ እንደምሳሌ ነው። ሳይዙን ከዛ የዚህን ከፍ ማድረግ እንደፈለጋችሁ ይሄንን ማስተካከል ይቻላል ማለት ነው። በዚሁ አጋጣሚ ይህንን ቪዲዮ መመልከት ትችላላችሁ። ማይክሮሶፍት ወርድ ላይ የሚያስፈልጉ ጥያቄዎችን ልክ እንደ አሁን ፓወርፖይንት እያያችሁ እንዳላችሁት ሰርቼዋለሁ ማለት ነው። ቀጣዩ ደግሞ እንዴት አድርገን ሼፖችን እናስገባለን ነው። ስለዚህ ኢንሰርት እንላለን። ከዛ ሼፕ ብለን ማስገባት ነው። ኢንሰርት ከዛ በኋላ ሼፕ፣ የተለያዩ ሼፖች አሉ። ከዚህ መጠቀም ይቻላል። ለምሳሌ ከፈለኩኝ እነካዋለሁ። ከዛ እንደዚህ ማስገባት ይቻላል። ወይም እሱንም አዲስ ቦታ ላይ ልናስገባው እንችላለን። ኢንሰርት ሼፕ እዚህ ጋር ካሉት ውስጥ ለምሳሌ ከፈለኩኝ እንደዚህ አድርጌ ላስገባ እችላለሁ ማለት ነው። ፎርማቱን ለመቀየር እዚህ ጋር መታችሁ ከለሩን የመሳሰለውን ነገር ልትቀይሩለት ትችላላችሁ። ሼፕ አውትላይኑንም ወይም ዙሪያውን ያለውን መስመር ካልፈልጋችሁ ኖ አውትላይን ማለት ይቻላል። እላው ላይ ለመጻፍም እንደምትመለከቱት በቀላሉ መጻፍ ይቻላል ማለት ነው። እንደዚህ ከሶስተኛው ደግሞ ፎቶዎችን ወይም ኢሜጆችን እንዴት አድርገን ክሮፕ እናደርጋለን ወይም እንቆርጣለን ነው። ስለዚህ እሱንም ለማድረግ ፒክቸር ፎርማት ጋር ሄዳችሁ ክሮፕ ማድረግ ይቻላል። ለምሳሌ ወደዚህ ልመልሳችሁ እና ይህን ፎቶ ልቆርጠው ከፈለኩኝ ክሊክ ፒክቸር ፎርማት ክሮፕ ይላል። በምፈልገው ሳይዝ እዚህ ጋር መጥቼ መቆረጥ እችላለሁ። እንደዚህ እያደረኩኝ አሁን ባዶ ቦታ ክሊክ ባደርግ ይቆረጣል። ኮንትሮል ዜድ ልመልሰው እና ደግሞ በሌላ መንገድ ክሮፕ ማድረግ ከፈለግን ክሮፕ፣ አስፔክት ሬሾ፣ ሼፕ የመሳሰሉት አሉ። ለምሳሌ በሼፕ ከፈለግን ክሮፕ ቱ ሼፕ ብለን በተለያየ ሼፕ ልንቆርጠው እንችላለን። ለምሳሌ እንደዚህ ቅጠል አይነት ነገር ባስመስለው ይህን ይመስላል ማለት ነው። ቀጣዩ ደግሞ እንዴት አድርገን አይከኖችን ማስገባት እንችላለን ነው። ስለዚህ ኢንሰርት ጋር እንሄዳለን አሁንም። ከዛ አይከን ብለን ልናስገባ እንችላለን። እሱንም አዲስ ቦታ ላስገባው። ለምሳሌ ኢንሰርት አይከን ይኸውና፣ በጣም ብዙ አይነት አይከኖች ይመጡላችኋል። እናንተ ከስራችሁ ጋር ወይም ከፕሬዘንቴሽናችሁ ጋር የሚሄደውን ማስገባት ትችላላችሁ። ሰርች ማድረግም ይቻላል። እዚህ ጋር እንደምትመለከቱት ለምሳሌ እዚህ ጋር ልምጣና የፈለግኩት የስፖርት ከሆነ ስፖርት ብዬ ልጻፍ። ለምሳሌ አሁን ይኸዋቸው ከስፖርት ጋር የተያዙ መጡልኝ። ይሄን ከፈለኩኝ እመርጠውና ኢንሰርት ላለው ክሊክ አደረግበትና ሳይዙን ከዛ በፈለኩት መጠን ማሳደግ፣ ከዛ እንደዚህ ማንቀሳቀስ ይቻላል። ኤዲት ማድረግ ይቻላል። ከለሩን ሁሉ እዚህ ጋር እንደምትመለከቱት መቀያየር ይቻላል ማለት ነው። ቀጣዩ ደግሞ እንዴት አድርገን ቪዲዮ ማስገባት እንችላለን ነው። ስለዚህ እሱንም ለማድረግ ኢንሰርት ቪዲዮ፣ ከዛ በኋላ ያስቀመጣችሁትን ቪዲዮ በቀጥታ ማምጣት ትችላላችሁ። ቪዲዮም አዲስ ቦታ ጋር ላስገባ። ኢንሰርት እዚህ ጋር ቪዲዮ የሚል አለ፣ ዚስ ዲቫይስ። ከዛ በኋላ ቀጥታ ቪዲዮዎቻችሁ ወዳሉበት ቦታ ይወስዳችኋል። ወይም እናንተ ያስቀመጣችሁበት ቦታ ጋር ትሄዱና ለምሳሌ ይህን ልምረጠው። ኢንሰርት እንደምታዩት ይገባል። ሳይዙን ከዛ እዚህ ጋር መቀነስ መጨመር፣ ቦታውን ደስ ያላችሁ ቦታ ላይ ልታስቀምጡት ትችላላችሁ ማለት ነው። ቪዲዮውን ስትፈልጉ ፕሌይ ብላችሁ ታጫውቱታላችሁ።
ቀጣዩ ደግሞ ከቴብል ከቻርት እንደዚሁም ደግሞ ከስማርት አርት ጋር የተያያዙ ጥያቄዎችን እናያለን። 26ኛው እንዴት አድርገን ነው ቴብል የምናስገባው ይላል። ስለዚህ ቴብል ለማስገባት ኢንሰርት ትላላችሁ፣ ከዛ ቴብል ብላችሁ ማስገባት ነው። አዲስ ቦታ ቴብላችንን እናስገባ። ክሊክ ኢንሰርት ቴብል። እንደምትመለከቱት እንደዚህ በምትፈልጉት ሳይዝ አሁን 5 በ6 ነው። ከላይ ቁጥሩ አለ። እንደዚህ ያደርጋችሁ ልታስገቡ ትችላላችሁ። ሌላም ማስገቢያ አማራጭ ደግሞ ኢንሰርት ቴብል፣ እዚህ ጋር ቁጥር ራሳችሁ ማስገባት ይቻላል። ኢንሰርት ትሉና ለምሳሌ የፈለኩት 9 በ8 ከሆነ ከዛ ኦኬ ብል 9 በ8 ይሆናል ማለት ነው። ወይም ይሄን ዲሌት አድርገውና ሙሉ በሙሉ ዲሌት አልኩት። ኢንሰርት ቴብል አጠር ያለ ደግሞ ላስገባ። ለምሳሌ 6 በ5 ኦኬ ብል 6 ኮለመን እና 5 ሮ ያለው ያስገባል። ከዛ እዚህ ውስጥ የምትፈልጉትን ነገር መጻፍ ትችላላችሁ። እዚህ ጋር ደግሞ የተለያዩ ዲዛይኖችንም መቀየር ይቻላል። ቀጣዩ ደግሞ እንዴት አድርጋችሁ ቻርት ማስገባት ትችላላችሁ ነው። ስለዚህ ኢንሰርት ጋር ትሄዱና ቻርት የሚል አማራጭ አለ። እዚህ ጋር እንምጣና ኒው ኢንሰርት፣ ከዛ እዚህ ጋር ቻርት የሚል አለ። ይኸውና ክሊክ፣ የምትፈልጉትን የቻርት አይነት መምረጥ ይቻላል ማለት ነው። ላይን ቻርት፣ ፓይ ቻርት፣ ባር ቻርት፣ ለምሳሌ ኮለመን ቻርት እናስገባ። እዚህ ጋር ደግሞ ስሪዲ ያለላችሁ ከፈለጋችሁ ቱዲም ሊሆን ይችላል። ይሄን ላድርገው አሁን ኦኬ ላለው። ከዛ ቀጥታ ራሱ ማይክሮሶፍት ኤክሴልን እዚሁ ላይ ይከፍትላችኋል ከላይ። ከዛ ኤዲት ማድረግ ነው። አሁን እዚህ ጋር ካታጎሪ 1 ላይ 1 2 3 አለ። ካታጎሪ 2 ላይ እንዲያለ ይቀጥላል። እናንተ ግን በራሳችሁ ዳታ ይሄንን ትቀይራላችሁ። ይሄ በደንብ አልታይ የሚላችሁ ከሆነ እዚህ ጋር ክሊክ ላድርግላችሁና እንደዚህ ጎተት ልታረጉት ትችላላችሁ። ምሳሌኛው ጃንዋሪ ከሆነ ጃንዋሪ፣ ፌብሩዋሪ፣ ማርች እያለ ሊቀጥል ይችላል። ሁለቱም ካልፈለግነው ግን ራይት ክሊክ አድርገን ዲሌት ልናደርገው እንችላለን። እዚህ ጋር መተን ራይት ክሊክ ከዛ ዲሌት፣ ወይም ደግሞ ጫፏ ላይ ይዛችሁ እንደዚህ እቺ ምልክት ስትመጣ ጎተት ብታደርጉት ይቀነሳል። አሁን ይሄ እንዳለ የጃንዋሪ ሽያጭ ነው ማለት ነው። ካታጎሪ 1 2 3 ሳይሆን የፈለግነው የሸጡት ሰዎች ከሆኑ ለምሳሌ አበበ የሚባል ሰው ከሸጠ አበበ ከበደ፣ እዚህ ጋር ጫላ አልኩት። እንደዚህ ያደርጋችሁ የተለያዩ ስሞችን ማስገባት ወይም እናንተ እንደ አይተሞቻችሁን መመዝገብ ይቻላል። ሀጎስ አልኩት። ከዛ እንደዚህ ተስተካከለ ማለት ነው። ከዛ ይሄንን ኤክስ ትሉታላችሁ። ከዛ እንደዚህ ተከፍቶ ነው የምታገኙት። እዚህ ጋር እየመጣችሁ ይሄንን ኤዲት ማድረግ መቀየር ይቻላል ማለት ነው። የተለያዩ ዲዛይኖችን ከዚህ ውስጥ ማድረግ ይቻላል። ከዛ እዚህ ጋር ደግሞ እንዴት አድርጋችሁ የቻርቱን ታይፕ መቀየር ትችላላችሁ ይላል። ስለዚህ ቻርት ዲዛይን ጋር ሄዳችሁ ቼንጅ ቻርት ታይፕ ብላችሁ መቀየር ትችላላችሁ። ለምሳሌ ይህን ሳይሆን የፈለግነው እኛ ፓይ ቻርት ከሆነ እላው ላይ ክሊክ፣ ከዛ ቻርት ዲዛይን ቻርት ታይፕ እዚህ ጋር አለላችሁ። ሁሉም የቻርት አይነቶች እንደገና እዚህ ጋር ይገኛሉ። ለምሳሌ ይህን ከፈለግኩት ክሊክ አረግና ኦኬ ብል ቻርቱ ወዲያው አይነቱ ይቀየራል ማለት ነው። ኤሌመንቶች የተለያዩ ነገሮችን እዚህ እየመጣችሁ ልታስገቡ ትችላላችሁ። ሌላው ደግሞ እንዴት አድርገን ነው ስማርት አርት ማስገባት የምንችለው ነው። ይሄ ፓወርፖይንት ላይ ስራችንን የሚያቀልልን እና የሚያሳምርልን ወሳኝ ነገር ነው። ስለዚህ ኢንሰርት ከዛ ስማርት አርት ብላችሁ ታስገባላችሁ ማለት ነው። ለምሳሌ ኒው ስላይድ፣ ሾርት ከቶችም አሉላችሁ። አሁን እንትኖቹ እንድናያቸው ነው። ኢንሰርት፣ ይኸውና ስማርት አርት፣ የተለያዩ የስማርት አርት አይነቶች አሉ። ሊስት የምታደርጉት ነገር ካለ ሊስት፣ ፕሮሰስ ከሆነ ፕሮሰስ፣ ሳይክል ከሆነ ሳይክል እያለ ይቀጥላል ማለት ነው። ለምሳሌ ፕሮሰስ ነው ብዬ ካሰብኩኝ ይሄን ነካና እዚህ ጋር ከፕሮሰስ ጋር የተገናኙ ነገሮች አሉ። ሳይክል ከሆነ ሳይክል፣ ለምሳሌ ይሄን ብጠቀመው ኦኬ ብል ይገባል ማለት ነው። ከዛ እዚህ ጋር ቴክስቶችን መጻፍ ይችላሉ። ለምሳሌ ይሄኛው ስቴፕ 1 ከሆነ ስቴፕ 1 እላለሁ። ስቴፕ 2 ከሆነ ደግሞ ስቴፕ 2፣ ይሄ ደግሞ ስቴፕ 3 ከሆነ ለምሳሌ ስቴፕ 3። እነዚህ ከሌሉበት ደግሞ ዲሌት እየነካችሁ ዲሌት ማድረግ ብቻ ነው። ከዛ እነዚህን መቀየር ትችላላችሁ። እዚህ ጋር አማራጮች ስላሉ በጣም ብዙ አይነት ከለራቸውን ካስፈለገ እንደዚሁም ደግሞ ስሪዲ ማድረግ ይቻላል። የዋቸውን ስሪዲ ናቸው እነዚህ። ከለር እዚህ ጋር አለላችሁ። የሚያማምሩ ከለሮችን ልትጠቀሙ ትችላላችሁ ማለት ነው። ሌላው ደግሞ እዚህ ጋር እንደምታዩት በቡሌት የተቀመጡትን እንዴት አድርገን ወደ ስማርት አርት መቀየር እንችላለን ነው። ስለዚህ መጀመሪያውኑ የተዘጋጀ ካላችሁ ሆም ጋር ትገቡና ኮንቨርት ቱ ስማርት አርት ማለት ይቻላል። ለምሳሌ
ቅድም ሊስት ያደረኳት ነገር ነበረች እዚህ ጋር ለሳምፕል ይሄንን ልንመርጠው እንችላለን። ከዛ እዚህ ጋር ሆም የሚል አለ። ከዛ እዚህ ጋር ተመልከቱት ይኸውና ኮንቨርት ቱ ስማርት አርት ይላል። ይሄንን ነካና እዚህ ጋር የቅድሞቹ እንዳለ ይመጣሉ። ሳይክልም ከፈለጋችሁ አለ። ሞር ብላችሁም ወደ ውስጥ መግባት ይቻላል። ከዛ እዚህ ጋር ካሉት ውስጥ ደስ ያላችሁን አሁንም ልትጠቀሙ ትችላላችሁ። ኦኬ ስትሉት ይገባል። ኤዲት ማድረግ ያለባችሁ ነገር ካለ ኤዲት ታደርጋላችሁ። አሁን ደግሞ አኒሜሽን እንደዚሁም ደግሞ ትራንዚሽን ጋር ደርሰናል። 31ኛው እንዴት አድርገን ነው ስላይድ ትራንዚሽን ማስገባት የምንችለው ይላል። ስለዚህ ትራንዚሽን ፊት ለፊት ላይ ያለላችሁ ከዛ የምትፈልጉትን አይነት ትራንዚሽን መምረጥ ነው። ትራንዚሽን ማለት ከአንደኛው ስላይድ ወደ ሌላኛው ሲሄድ እንዴት ይሄድልን ነው። ስለዚህ ከላይ ትራንዚሽን የሚል አለ፣ እንነካዋለን። ሞርፍ አለላችሁ፣ ፌድ፣ ፑሽ፣ እንደዚህ ዋይፕ። ከነዚህ ውጭ ከፈለጋችሁም እዚህ ውስጥ ገብታችሁ መምረጥ ይቻላል። ለምሳሌ መውጫ መግቢያ እያላችሁ ማድረግ ትችላላችሁ ማለት ነው። እንደዚህ ብናደርገው ደግሞ በተቻለ መጠን ግን ያልተጋነነ ብትጠቀሙ የተሻለ ይሆናል ማለት ነው። እዚህ ጋር ዱሬሽኑን ወይም ፍጥነቱን ማስተካከል ይቻላል። ሁሉም ላይ እንዲያደርገው አፕላይ ቱ ኦል ማለትም ትችላላችሁ። ሌላው ደግሞ ቴክስቶች ላይ እንዴት አድርገን አኒሜሽን ማስገባት እንችላለን ነው። ስለዚህ እሱንም ለማድረግ አኒሜሽን ከዛ መምረጥ ነው። ለምሳሌ መጀመሪያ ቴክስታችን መመረጥ አለበት። አሁን ይሄኛውን ተመልከቱት። ለዚህ የተለየ አኒሜሽን ከፈለኩኝ የት ጋር መሄድ ይቻላል? እዚህ ጋር አኒሜሽን የሚል አለ። ፍላይ ኢን ከሆነ አሁን ከስር ወደ ላይ እየበረረ ይመጣል። ፍሎት እንዲያደርግ እንዲንሳፈፍ፣ ስፕሊት፣ እንደዚህ ዋይፕ፣ እዚህ ጋር እያመጣችሁ ደስ ያላችሁን መምረጥ ትችላላችሁ ማለት ነው። እንዳልኳችሁ ግን ሁሉም ላይ ባንዴ ስማርት አርት ጋር ሄዳችሁ ማድረግ ይቻላል። ይህንን እዚህ ውስጥም እየገባን ግን መምረጥ ይቻላል ማለት ነው። ለምሳሌ አሁን ፍላይ ኢን ላድርገው። እንደዚህ በዛ ያሉ ነገሮች ከሆኑ ደግሞ ለምሳሌ ይህንን ትንሽ ጨመር ላድርግበትና እንደዚህ እየጻፍኩኝ ኢንተር፣ እንደዚህ እዚህ ላይ ደግሞ ሌላ አይነት ከፈለኩኝ እመርጣለሁ። ፍላይ ኢን ሁሉም አንድ ላይ እንዳይመጡ እዚህ ጋር ኢፌክት አለ። ከዛ እዚህ ጋር ባይ ፓራግራፍ ስትሉት አንድ በአንድ ይመጣሉ ማለት ነው። ቀጣዩ ደግሞ እንዴት አድርጋችሁ ነው አኒሜሽን ፔንን መክፈት የምትችሉት ነው የሚለን ማለት ነው። ስለዚህ አኒሜሽን ከዛ አኒሜሽን ፔን የሚለው ጋር ስትሄዱ የሰራችኋቸው አኒሜሽኖች እንዳለ ይመጣሉ። ለምሳሌ ይሄ አኒሜሽን ነው። ስለዚህ ክሊክ እናርግና አኒሜሽን ጋር እዚህ ጋር ተመልከቱት። ከዛ እዚህ ጋር ፕሌይ እያላችሁ ቼክ ማድረግ ትችላላችሁ። እዚህ አኒሜሽናችሁ ጋር አኒሜሽን በጨመራችሁ ቁጥር እዚህ ጋር 1 2 3 እያለ ይቀጥላል። በተለይ ይሄ ኢሜጆች ላይ እና እንደዚህ ተያያዥ ነገሮችን ሲሰሩ በጣም ያግዛችኋል። ከዚህ በፊት ሰፊ ቪዲዮ ሰርቼበታለሁ። ሌላው ደግሞ እንዴት አድርጋችሁ ነው የአኒሜሽኑን ታይም ማስተካከል የምትችሉት ነው። ስለዚህ እናንተ በፈለጋችሁት ጊዜ ማድረግ ይቻላል። አኒሜሽን ከዛ ዱሬሽን ወይም ዲሌይ ጋር ሄዳችሁ ማስተካከል ይቻላል። ለምሳሌ እነዚህ ላይ አኒሜሽን ላስገባባቸው ሁሉም ላይ ልምረጣቸውና አኒሜሽን እንደዚህ ሊሆን ይችላል ወይም ፍላይ ኢን ሊሆን ይችላል። ከዛ የሚመጡበትን ፍጥነት ተመልከቱት። ዱሬሽን ብትጨምሩት ቀስ እያሉ ነው የሚሄዱት፣ ብታሳጥሩት ደግሞ ቶሎ ቶሎ ይመጣሉ ማለት ነው። ዲሌይ ደግሞ እዚህ ጋር የሚዘገይበት አለላችሁ። እዚህ ጋር ግን የተወሰነ ከፍ ላድርገው፣ 1 ደቂቃ ነገር አደረግኩት። ፕሌይ እንበልና ቼክ እናድርገው። እንደዚህ ይመጣል ማለት ነው። ስፕሊት ከሆነ ደግሞ እንደዚህ። ነገር ግን ቅድም ስላችሁ እንደነበረው አንድ በአንድ ቢሆን የተሻለ ስለሆነ እዚህ ጋር እንምጣና 1 ባይ 1 እለዋለሁ። አንዱ ይመጣል። እንደምታዩት በየተራ ነው የሚመጡላችሁ። ቀጣዩ ደግሞ እንዴት አድርገን አኒሜሽኑን ካልፈለግነው ማጥፋት ወይም ሪሙቭ ማድረግ እንችላለን። ስለዚህ እሱን ለማድረግም ሰሌክት አድርጋላችሁ ኦብጀክቱን። ከዛ በኋላ ነን ማለት ይቻላል ማለት ነው። ለምሳሌ እዚህ ላይ የገባውን አኒሜሽን ካልፈለግነው ክሊክ፣ ከዛ አኒሜሽን ጋር ያለሁት እዚህ ጋር መታችሁ ነን ይላል። ይሄን ብነካው ተመልከቱት፣ እዚህ ጋር የነበሩት ነገሮች እንዳለ ጠፉ። ምናልባት ልብ ካላላችሁት ወደ ኋላ እንመልስላችሁና ይሄ ነበረ አኒሜሽን ነበረው። ነን ስንለው ግን አኒሜሽኑ ይጠፋል። ሌላው ደግሞ ፕሬዘንቲንግ እንደዚሁም ደግሞ ስላይድ ሾው ነው። እዚህ ላይ ስላይድ ሾው ስናቀርብ ያሉ የተለያዩ ነገሮች አሉ። እነሱን ነው የምናየው። አንደኛው ስላይዳችንን ራሱ ማስጀመር ነው። ለማስጀመር በቀላሉ አንደኛ F5ን ከኪቦርድ ላይ መንካት ይቻላል ማለት ነው። ለምሳሌ ይህን ነገር ማየት ከፈለኩኝ ስላይድ ሾው ላይ ከኪቦርድ ላይ F5ን ብነካ ቀጥታ ስላይዱ እንደምትመለከቱት ይጀምራል ማለት ነው። እንደዚህ ካልፈለጋችሁ ደግሞ ስላይድ ሾው የሚል አለላችሁ እዚህ ጋር ፍሮም ቢግኒንግ ካላችሁት ከመጀመሪያው ይጀምራል።
ፍሮም ከረንት ስላይድ ካላችሁት ደግሞ ከቆማችሁበት ለምሳሌ ከዚህ እንዲጀምር ከፈለኩኝ ክሊክ አደረግና ፍሮም ከረንት ስላይድ ብለው ስላይዱ የሚጀምረው ከየት ይሆናል? ከዚህ ይሆናል ማለት ነው። ነገር ግን ፍሮም ቢጊኒንግ ብለው ደግሞ መጀመሪያው ይሆናል የሚጀምረው። ቀጣዩ ደግሞ እንዴት አድርገን ነው ስላይዱን ከከረንት የምናስጀምረው ነው። ይሄን አሁን ያሳየኋችሁ ነው። ስለዚህ ሺፍት F5 መንካት ይቻላል። ወይም ደግሞ ስላይድ ሾው ብለን ፍሮም ከረንት ማለት ከከረንት ወይም ከአሁኑ ስላይድ ይጀምራል። ሌላው ደግሞ እንዴት አድርገን ፕሬዘንተር ቪውን ማብራት ወይም መጠቀም እንችላለን ነው። ስለዚህ ስላይድ ሾው ከዛ በኋላ ፕሬዘንተር ቪው ሚል አለላችሁ። ስላይድ ሾው ከዛ እዚህ ጋር ዩዝ ፕሬዘንተር ቪው የሚለውን አክቲቭ ታደርጉትና አሁን ማስጀመር ትችላላችሁ ማለት ነው። ከዛ በኋላ ልክ ስላይዳችሁን ካስጀመራችሁ በኋላ ላው ላይ ራይት ክሊክ ስታደርጉ ፕሬዘንተር ቪውን ታገኙታላችሁ ማለት ነው። ይኸውና ሾው ፕሬዘንተር ቪው ብትሉ እዚህ ጋር እንደምትመለከቱት ይመጣላችኋል። የጻፋችኋቸው ኖቶች ካሉ እዚህ ጋር ይቀመጣሉ። ለምሳሌ አሁን ይሄ ኖ ኖት ይላል ተመልከቱት። ነገር ግን ከዚህ ከፕሬዘንተር ቪው ውጣና ኖት ለምሳሌ እዚህ ጋር ክሊክ ቱ አድ ኖት ይላል። ማስታወሻዎች እዚህ ጋር ያስኳቸው ካሉ ከዛ ፍሮም ቢጊኒንግ ብዬ ላስጀምረው። አሁን ራይት ክሊክ ልንካና ፕሬዘንተር ቪውን አክቲቭ ላድርገው። እዚህኛው ስላይድ ላይ ኖት የለም። ወደ ጎን እያደረግን ኖት ያስገባንበት ጋር ልክ ይመጣል። እንደምታዩት እዚህ ጋር ኢንትሮዳክሽን ስር የያስኳት ኖት ነበረች ማለት ነው። ኖቴን ከዚህ ጋር ቼክ ማድረግ እችላለሁ። ሌላው ደግሞ ፕሬዘንቴሽን እያቀረባችሁ ስላይዶቹ እንዴት ናቪጌት ማድረግ ወይም እንዴት ማግኘት ትችላላችሁ ነው። አሮኬዎችን መጠቀም ይቻላል ከኪቦርዳችሁ ላይ እነዚህ ማለት ነው። ለምሳሌ ብነካ ወደኋላ፣ ይህን ብነካ ወደፊት፣ ወይም ደግሞ እነዚህ ሁለቱንም መጠቀም ትችላላችሁ ማለት ነው። አሁን ወደኋላ ያለውን ቀስት ስነካ ወደኋላ፣ ወደፊት ብነካው ደግሞ ወደዚህ ወደ ላይ ወደ ታች እያደረጋችሁ ልትጠቀሙ ትችላላችሁ። ወይም ኢንተር እያላችሁ መሄድ ይቻላል ማለት ነው። ፔጅ አፕ እና ፔጅ ዳውንንም መጠቀም ይቻላል። ሌላው እንዴት አድርገን ሌዘር ፖይንተርን መጠቀም እንችላለን ነው። ለምሳሌ ኮንትሮልን ተጭናችሁ ከዛ በኋላ የማውዛችሁን የግራ ክፍል ይዛችሁ እንደዚህ ልታመጡ ትችላላችሁ ማለት ነው በቀላሉ። ነገር ግን ጫን ብላችሁ መቆየቱን ካልፈለጋችሁት እላው ላይ ራይት ክሊክ ትነኩና እዚህ ጋር ትመጣላችሁ ፖይንተር ኦፕሽን። ከዛ በኋላ ሌዘር ፖይንተር የሚል አለ። ይሄን ነክታችሁ አንድ ጊዜ ከነካችሁት እንደዚህ ይመጣላችኋል። ሌላው ደግሞ ሪቪው፣ ፕሮቴክት እንደዚሁም ደግሞ ሼር ማድረግ ነው። በዚሁ አጋጣሚ ግን መጻፍም የምትፈልጉ ከሆነ እዚህ ጋር ፔን የሚል አለ። እንደዚህ ለመጻፍ ያገለግላችኋል። የጻፋችሁትን ለማጥፋት ደግሞ እዚህ ጋር ኢሬዘር ወይም ኢሬዝ ኦል ኢንክ ብላችሁ ሁሉንም ኢንኮች ማጥፋት ይቻላል ማለት ነው። 41ኛው እንዴት አድርጋችሁ ኮመንቶችን መጻፍ ትችላላችሁ ነው። ስለዚህ ሪቪው ጋር ሄዳችሁ ኮመንት መጻፍ ይቻላል። በተለይ በግሩፕ የምትሰሩ ከሆነ ያግዛችኋል ማለት ነው። ለምሳሌ ቀድሞ ወደ ጀመርነው ፓወርፖይንት እንሂድና ይሄን ቼክ እንዲደረግ ከፈለኩኝ ላው ላይ ክሊክ አደረግና ከዛ ከላይ ሪቪው ኒው ኮመንት ከዛ በኋላ ኮመንቴን አስቀምጣለሁ ማለት ነው። እዚህ ጋር እንደምታዩት ደስ ያለኝን ኮመንት መጻፍ እችላለሁ። ከዛ ሴንድ ላለው ኮመንቱ ይገባል። አሁን መጥቶ አንድ ሰው እዚህ ላይ ክሊክ ሲያደርግ እንደምታዩት ኮመንት ተቀምጦለታል። እየከፈተ ይህንን ኮመንት መመልከት ይችላል ማለት ነው። 42ኛው ደግሞ ስፔሊንግ ኢረር ካለብን እንዴት አድርገን ቼክ ማድረግ እንችላለን ነው። ስለዚህ ሪቪው ከዛ ስፔሊንግ ኤንድ ግራመር ብላችሁ መግባት ይቻላል። ለምሳሌ እዚህ ጽሁፍ ላይ ዝም ብለን ራንደም ነገር ስለጻፍን ብዙ ስህተቶች ይኖራሉ። ቼክ እናድርገው። ሪቪው ስፔሊንግ ኤንድ ግራመር ተመልከቱት። አሁን እዚህ ጋር እየደረደረልን ነው። ከዚህ ጀምሮ እንደምታዩት አሁን ስህተት ነው እያለን ነው። እኛ አውቀን ከሆነ እንትን ያልነው ኢግኖር እንለዋለን። ከዛ ወደ ቀጣዩ እየሄደ ይሄዳል። መስተካከል ያለበት ካለ ደግሞ ያስተካክላል ማለት ነው። ግልጽ እንዲሆንላችሁ ትክክለኛ የሰራሁትን አንድ እንትን ከፍተን መጠቀም እንችላለን። ለምሳሌ ኤምኤስ እንትን ኤክሴል የሚለውን ልክፈተውና አሁን ፕራክቲካል የሚለው ጋር ለምሳሌ ሲል አጥፋት። ከዛ አሁን ቼክ እናድርገው። ሪቪው ስፔሊንግ ኤንድ ግራመር ምንም ችግር የለበትም ነበር። ፕራክቲካል ጋር ግን ችግር አለ። ስለዚህ አንድ ፓርሻል ማድረግ ከፈለግ ፓርሻል ወይም ፕራክቲካል ከሆነ ደግሞ ይሄን ይለኛል። ይሄን ነካና ወዲያው ይስተካከላል ማለት ነው። እዚህ መጥቼ ቼንጅ ነው። ከዛ ወደ ቀጣዩ ሄደ። ኮል ኢንዴክስ ያልኳት ነው። ኮለመን ባጭሩ ስለተጻፈ ነው። ስለዚህ እንዲቀር ከፈለኩ ኢግኖር እለዋለሁ። ወደ ቀጣዩ እየሄደ ይሄዳል። ሽት ለማለት አሁን እዚህ ጋር ቲ ጎለኛል። ስለዚህ እዚህ ከአማራጮች አሉ። ሽት አድርገውና ቼንጅ እለዋለሁ። እንደዚህ የቀየርን መሄድ እንችላለን። 43ኛው ደግሞ እንዴት አድርገን በፓስወርድ ፕሮቴክት ማድረግ እንችላለን። ፓወርፖይንታችሁ እንዲከፈት ካልፈልጋችሁ ፋይል ኢንፎ ከዛ በኋላ ፕሮቴክት ፕሬዘንቴሽን ብላችሁ ከዛ በፓስወርድ መቆለፍ ይቻላል ማለት ነው። ለምሳሌ እንውጣና አሁን የሰራነውን ይህንን መቆለፍ ፈልጌያለሁ። ስለዚህ ፋይል ኢንፎ
ከዛ በኋላ ፕሮቴክት ፕሬዘንቴሽን ኢንክሪፕት ዊዝ ፓስወርድ ይላል። ለመክፈት ፓስወርዳችሁን መርሳት የለባችሁ። በድጋሚ አስገቡ ይላል። ታስገባላችሁ። ኦኬ ትላላችሁ። አሁን ተቆለፈ። ልዝጋውና መጀመሪያ እዚህ ጋር ሴቭ እናድርገው። አሁን ሌላ ጊዜ ይህን ፓወርፖይንት ለመክፈት ቢሞከር አይከፈትም። እዚህ ጋር ልምጣና ለመክፈት ሞክሬ ላሳያችሁ። ይሄ ነበረ። ተመልከቱት። ፓስወርድ እየጠየቀ ነው። ፓስወርዱ ሲገባለት ብቻ ይከፈታል እንደዚህ። እዚህ ጋር ደግሞ እንዴት አድርገን ነው ፓወርፖይንታችን የመጨረሻው ከሆነ ወይም እንደ ፋይናል ማርክ የምናደርገው ይላል ማለት ነው። ስለዚህ ምንድነው የምታደርጉት? ፋይል ኢንፎ ከዛ ፕሮቴክት ፕሬዘንቴሽን ብላችሁ ማርካስ ፋይናል ትሉታላችሁ። ከዛ በኋላ መጨረሻ የሰራችሁት ይሆናል ማለት ነው። ምክንያቱም የምትለማመዱባቸው ወይም መጀመሪያ አካባቢ የምትሰሯቸው ፓወርፖይንቶች ስለሚኖሩ። ስለዚህ እንሂድ። አሁንም ፋይል ኢንፎ ፕሮቴክት ጋር እንምጣ። እዚህ ጋር አሁንም ፕሮቴክት ፕሬዘንቴሽን ከዛ በኋላ ማርካስ ፋይናል እንለዋለን ማለት ነው። ከዛ እዚህ ጋር አንባቢዎቹን ፋይናል ወይም የመጨረሻ እንደሆነ ይገባቸዋል እናደርጋለን። ከዛ ኦኬ እንለዋለን ማለት ነው። ኦኬ እለዋለሁ አሁንም በድጋሚ ተመልከቱት። ከላይ ይሄ ይመጣል። ኤዲት አይደረግም ያለቀለት ነው የሚለው ይደርሳቸዋል። ነገር ግን ቢሆንም ኤዲት ላድርገው ካሉ ብቻ ኤዲት ሊያደርጉ ይችላሉ ማለት ነው። 45ኛው ላይ ደርሰናል። 45ኛው ደግሞ እንዴት አድርገን ኢሜጅን ኮምፕረስ ማድረግ እንችላለን ነው። ለምሳሌ አሁን ትልልቅ ቦታ የሚይዙ ፎቶዎች ካሏችሁ እነዛ የሚይዙትን ቦታ እንዲቀንስ ማድረግ ይቻላል ማለት ነው። ስለዚህ መጀመሪያ ፎቶውን ትመርጣላችሁ ወይም ኢሜጁን። ከዛ በኋላ ኮምፕረስ የሚል አለላችሁ። ለምሳሌ ይህንን እንጠቀመው። ክሊክ እናደርግበት ላው ላይ ከዛ ፒክቸር እዚህ ጋር ኮምፕረስ ፒክቸር ይላል እንደምታዩት። ከዛ በኋላ እዚህ ጋር መታችሁ ለኢሜል ከሆነ ለኢሜል ቀነስ ስል ታደርጉ ትችላላችሁ። የሚይዘውን ቦታ እያነሰላችሁ ይመጣል። ከዛ ይህንን ኦኬ ትሉታላችሁ። ኮምፕረስ ይሆናል ማለት ነው። እዚህ ጋር እንደምታዩት ኢሜል ዌብ እያለ የሚቀጥል አለ። ለዛ መጠቀም ትችላላችሁ። ሌላው ደግሞ ኤክስፖርት እና ፕሪንት ከማድረግ ጋር የተገናኘ ነው። ስለዚህ 46ኛው ጥያቄ እንዴት አድርገን ያዘጋጀነውን ፓወርፖይንት እንደ ፒዲኤፍ ሴቭ ልናደርገው እንችላለን ነው። ስለዚህ ፋይል ኤክስፖርት ክሬት ፒዲኤፍ ማለት ይቻላል። ለምሳሌ ይህንን በፒዲኤፍ ማስቀመጥ ከፈለግን ፋይል ሴቭ አስ ብላችሁ እንደ ፒዲኤፍ ማድረግ ይቻላል። ወይም ኤክስፖርት የሚለውን ነክታችሁ ክሬት ፒዲኤፍ ማለት ትችላላችሁ። ክሬት ፒዲኤፍ ይላል እዚህ ጋር እንደምትመለከቱት። ከዛ ይህንን ትነካላችሁ ፒዲኤፍ ይሆንላችኋል። ስም ግን ስጡኝ ይላችኋል ማለት ነው። ለምሳሌ ፒፒቲ ፒዲኤፍ ልበለው ምሳሌ ስለሆነ ቦታውን ትመርጣላችሁ። ከዛ ፐብሊሽ ትሉታላችሁ። ፐብሊሽንግ ብሏል እዚህ ጋር እየጨረሰ ነው። ከዛ በኋላ ያዘጋጀነው ፓወርፖይንት እንደምትመለከቱት ወደ ፒዲኤፍ ፋይል ተቀየረ ማለት ነው። በተመሳሳይ ደግሞ እንደ ፎቶ ወይም ደግሞ እንደ ኢሜጅም ኤክስፖርት ማድረግ ትችላላችሁ። ስለዚህ ፋይል ኤክስፖርት ቼንጅ ፋይል ታይፕ ብላችሁ ወደ ፎቶ ማድረግ ይቻላል። ለምሳሌ እናድርገው ይሄንን አሁንም ፋይል ኤክስፖርት ከዛ በኋላ ቼንጅ ፋይል ታይፕ ይላል። እዚህ ጋር ትመጣላችሁ። ብዙ አማራጮች እዚህ ጋር እንደምታዩት አሉ። ከዛ ከኢሜጅ ጋር የተገናኙት እዚህ ጋር ናቸው። ለምሳሌ ኢሜጅ ወይም ፒኤንጂ እናድርገው። ከዛ በኋላ ሴቭ እንበለው እዚህ ጋር ፎቶ ብዬ ደግሞ ይሄንን ስም ልስጠው ፎቶ ፒፒቲ። ከዛ ሴቭ እንደምታዩት ፎቶ ነው። ሴቭ ኦል ስላይድ ልበለው ሁሉንም ስለምፈልግ። ኦኬ ለዋለሁ። አሁን ቼክ እናድርገው ሴቭ ያደረግንበት ቦታ ጋር ይኸውና ፎቶ ፒፒቲ ይላል። እንክፈተው። ተመልከቱት። አሁን በፎቶ መልክ ሁሉንም አምጥቶልናል። እያንዳንዷን ከዛ እየከፈታችሁ ለምትፈልጉት ነገር መጠቀም ይቻላል ማለት ነው። እንደምታዩት አሁን ፎቶዎች ናቸው። ሌላው ደግሞ እንዴት አድርጋችሁ እንደ ሃንድአውት ፕሪንት ማድረግ ትችላላችሁ ነው። ስለዚህ ፋይል ፕሪንት ከዛ በኋላ ሃንድአውት ሌአውት የሚለውን ነክታችሁ ማድረግ ይቻላል። ስለዚህ ፋይል ፕሪንት ከዛ በኋላ እዚህ ጋር ፉል ፔጅ ነው እንደምታዩት ሙሉ ፔጁን ነው የሚያደርገው። እኔ ግን እንደ ሃንድአውት ስለፈለኩኝ እዚህ ጋር መጣና ሃንድአውት ይላል። 1 ስላይድ 2 ስላይድ 3 ስላይድ ለምሳሌ 2 ስላይድ ብናደርገው ሁለት ቦታ እንደዚህ ከፍሎ ያወጣላችኋል። እናንተ ግን አራትን ቦታ ልታደርጉ ትችላላችሁ። ለምሳሌ እዚህ ጋር መተን 4 ቦታ እንዲያደርጉ ከፈለግን በዚህ መልክ ያወጣዋል። ከዛ እዚህ ጋር ፕሪንት ትሉታላችሁ ፕሪንተር ከመረጣችሁለት በኋላ 49ኛው ደግሞ እንዴት አድርጋችሁ ኖቶቹን ወይም ደግሞ ኖት ፔጁን ፕሪንት ማድረግ ትችላላችሁ። ስለዚህ ፋይል ፕሪንት ከዛ በኋላ ኖት ፔጅ ብላችሁ ማድረግ ይቻላል።
ልመልሳችሁና ወደዚህ አሁንም ፋይል ፕሪንት ከዛ እዚህ ጋር አሁንም እንመጣና ይሄንን ኖት ፔጅ እንለዋለን ማለት ነው። ከዛ በኋላ ከስር የጻፋችኋቸው ኖቶች እንዳለ ይወጣሉ ማለት ነው። ተመልከቷት አሁን ኖት ብለን የጻፍናት ነገር ሁሉ ፕሪንት ትደረጋለች ማለት ነው እንዳለ። ከዛ ይሄንን ፕሪንት ታዙታላችሁ። 50ኛው ጥያቄ ደግሞ ሙሉ ፕሬዘንቴሽኑን እንዴት ፕሪንት ማድረግ ትችላላችሁ ነው፣ ፉል ሳይዙን ማለት ነው። አሁን የምንመለስና እንዳለ አሁን በያለበት አንዳንድ ነው የፈለግነው። ስለዚህ ምንድነው የምታደርጉት እዚህ ጋር ስቴፑን እንየው። ኮንትሮል ፒ ሾርት ከት መጠቀም ይቻላል ማለት ነው ባጭሩ። ስለዚህ ኮንትሮል ፒ ብነካ በቀጥታ ወደዚህ ያመጣኛል። ወይም ፋይል ጋር እንመጣና ፕሪንት ማለት እንችላለን። ከዛ የምንፈልገው ሙሉ ፔጁን ስለሆነ እዚህ ጋር ይሄንን ኖት የሚለውን እንተውና ፉል ፔጅ ስላይድ እንለዋለን። ሙሉ ፔጁ ነው እንደምታዩት ፕሪንት የሚሆነው። ቼክ ማድረግ ትችላላችሁ ወደዚህ እንደዚህ እያደረጋችሁ። ከዛ ፕሪንተራችንን እዚህ ጋር እንመርጣለን። በፒዲኤፍ መልክም ፕሪንት ማድረግ ይቻላል። የምትፈልጉትን የኮፒ ብዛት ትመርጡና ፕሪንት ትሉታላችሁ ማለት ነው። አሁን እኔ በፒዲኤፍ ስላዘዝኩት ፒዲኤፍ ሆኖ ነው ፕሪንት የሚሆነው። ስለዚህ ፓወርፖይንት ላይ የሚጠቅም ነገር አግኝታችኋል ብዬ አስባለሁ። ቪዲዮ ከተመቻችሁና በቀጣይ እንዲህ አይነት ቪዲዮዎችን እሰራላችሁ ከፈለጋችሁ ይህም ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩት ቪዲዮ አለ፣ እሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።